ጓደኛሽ ቆይ ጓደኛሽ አለች አጠገብሽ ያቺ ብሩን መቶ አለች መሲ አለች። መብረቁ አንዴ ተረጋጋ። መብረቁ አንዴ ቆይ አንዴ ፕሊዝ። መብረቁ ቆይ ላ እኔ ልትረዱኝ ነው የመጣችሁ። ቆይ እኔንም ተረዳኝ መብረቁ ፕሊዝ፣ እኔንም ተረዳኝ። ቆይ እረዳሻለሁ። እኔ በየቦታው እየሄድኩ መንከራተት የለብኝም። ለሁላችሁም ከእናንተም ከነሱም እርዳታ ነው የፈለኩት። የግል ጸብ አደረጋችሁት። ፕሊዝ እርዱኝ። ልትረዱኝ የመጣሁት ወይ እንረዳሽ ነው አይደለም? እርዳታ ከሆነ ደግሞ የሰው ልትረዱኝ ነው የመጣሁት። በፈጣሪ ፍሪጅ ውስጥ ሬሳ ሆኖ እናንተ እዚህ እዛ በቃ እኔ ዝም በይ እስኪ አንዴ። እኔ ሲከራከሩኝ አልወድም። እኔ የምጠይቅሽን ሀቁን ትናገሪያለሽ። ከዛ በኋላ ስለ እርዳታው ደግሞ አላህ ነው የሚያውቀው። እንዴ ታዲያ የሚረዳችሁን ሰው ስም እያጠፋችሁ እንዴ? ውሸት ታዲያ እርዳታ እኔ ምንም አላልኩም። ያስረዳሁት የነበረውን ያለውን ነገር ብቻ ነው። ዘገይጅ ሀቁን ነው ያስረዳሁት እኔ እኮ። አዳምጪኝ። አንቺ ምንም ካላልሽ ታዲያ እኔ ስሜ የጠፋበትን ነገር ማጥራት አለብን። ተግባባን አይደል? እኮ ሙባረክ መኖር አለበት ይኑር። እሱ ቤት ሄጄ አስረዳልሻለሁ ብለኸኛል ነበር። ታዲያ ምን ብዬ ነው እሱ ቤት የምሄደው? እኔ ማታ ስልክ ሳወራሽ የ24 ሰዓት እንቅልፍ እንዳለብኝ ነግሬሻለሁ አልነገርኩሽም? ነግረኸኛል። መብረቁ ልተኛ ነው ብዬሻለሁ አላልኩሽም? ብለኸኛል። ብራቮ። ልተኛ ነው ብዬሽ ተሰናበትኩሽ፣ ተኛው ማለት። ከዛ በኋላ መብረቁ ያመጣቸው ሌቦች ናቸው ሲባል እኔም ሌባ ነኝ ማለት ነው አይደል? እኔ ነህ አላልኩም እኮ መብረቁ። በፈጣሪ አንቺ ካላልሽ ደግሞ እኔ ማጥራት አለብኝ። ሌላ ወሬ አታወራ እያልሽኝ እኮ ነው አይደል? አንተ መብትህ ነው ማጥራት፣ ግን እኔ እርዱኝ ነው ያልኩት። ስልክን ማጥራት መብትህ ነው። አንቺ ነሽ የምትጠይቂው ለማጥራት፣ አንቺ ነሽ የምትጠይቂው። ምክንያቱም ብሩ የወጣው ካንቺ እጅ ነው አይደል? ኦፍ ኮርስ እኔ እናገራለሁ። እሺ በቃ እያንዳንዱ መናገር ካለብሽ ደግሞ እንድትናገሪ ነው ላይቭ የገባሁት። ስለዚህ ዝም በሉ አይባልም። አዳምጪ፣ የምልሽን አዳምጪ። አንደኛ የሰው ስም ማጥፋት ከባድ ስለሆነ አንቺ ሀቁን ታውቂያለሽ። ሀቁን እንድትመሰከሪ ነው የጠራሁሽ። ገባሽ? አንቺ ብቻ አይደለሽም። አሊ እዚህ ጋር ያለው ልጅ አለ። እዚህ ጋር ደግሞ ያንቺ ወንድም በስሙ ማቀዝቀዣ ውስጥ ያስገባው ደግሞ ሳሚ ስማርት የሚባለው አለ። ሁለቱ ናቸው ሌባ የተባሉት። እነሱ ሌባ ናቸው ማለት ደግሞ እኔም ሌባ ነኝ ማለት ነው አይደለም? ስለዚህ እናጠራዋለን። ሙባረክ ይጠራ፣ ሀዊ ትምጣ፣ ጓደኛሽ ትቅረብ። ከዛ በኋላ የሆነውን እናጠራና ወደ አንቺ ሀሳብ እንገባለን። ገባሽ? እሺ ብራቮ ቴንክ ዩ ቶኒ። ይቅርታ ዛሬ ቲክቶክ ላይ መምጣት አልነበረብህ ሰው ነህ። ስለመጣ ቴንክ ዩ አመሰግናለሁ። አንዴ ፍሪዳ ልቻ ሚውት አድርግና ሁላችሁም እሺ ቴንክ ዩ። አራት ሰው ከፍቷል። ኧረ ፍሪዳ ልቻም ታየ። እስከዛሬ አላወቅኩትም ነበር አወቅኩት። እሺ ቴንክ ዩ። አሁን ሁላችሁም ለሙባረክ ሼር አድርጉ። አሁኑን አስገባልሽ ነበረ። እንደውም አስቀንስልኝ ብዬ ሁላ አልቀሸባለሁ እኮ። እኔ እኮ ምንም የምክደው ነገር የለኝም። እኔ ክርስቲያን ነኝ እንዴ። እናንተም በእምነታችሁ አይደል እንዴ? በየእምነታችሁ እኔ ለክሬ ነው ገባ። እኔ እንደዚህ ዝንፍ ያለች ነገር አልናገር። በቃ ዛት እኔ ህዝቡ እንዲረዳሽ እሱ ኃላፊነቱን ወስዳለሁ ይበልና እኛ እናስተባብርልሻለን፣ እኔ ቤት አስተባብርልሻለሁ ብሎ ቃል ገብቶልኛል። ሙባረክ ከነሃው ቤት ገብቼ ከነሃው ቤት አስገባኝ። ሙባረክ ነው ገባ። የሚዲያ ሽፋን ስላጣው ነው እኮ አሁን ወዲያና ወዲህ እያልኩ ያለሁት አይደል እንዴ? አላሳዝንም እንዴ? እኔ በፈጣሪ እኔ አላሳዝንም። ወደ ራስሽ ጉዳይ ሳትገቢ ልክ አሁን ሚዩት አታድርጊ። አንቺ ሚዩት ነው። ይሄን ጥያቄ ጠየቅኩሽ ማታ እንደምተኛ ነግሬሽ፣ ከዛ በኋላ ሪከርድ ስታደርግልኝ ተይቻለሁ ማለት ነው። ሲደወልልኝ ሰዎቹ የመሰላቸው መቅረብ ያልፈለኩና የተደበቁ ነው የመሰላቸው። ለዛ ነው ብዙ ሪከርድ ተደርጎልኝ ብዙ ቪዲዮዎች ሼር ተደርገውልኝ ለምን አትቀርብም የሚል ጥያቄ የተጠየቅኩት። ልክ እንደነገርኩሽ ማታ ተኛለሁ ብዬሽ ስለነበረ ከዛ በኋላ ስለሆነ ይሄድሽ ገባሁ። ኦሬዲ ተኝቻለሁ። እንደውም የሁለት ቀን እንቅልፍ እንዳለብኝ ሀዊንም ነግሬያታለሁ አይደል? አንቺ ጋር አውርተናል። ከዛ በኋላ አንቺ ላይ ገብተሻል እና ሀዊ እኔ ቤት ይዛሽ ከመምጣቷ በፊት እኔ እና አንቺ እንተዋወቅ ነበር። እኔ አላቅህም መብረቁ፣ ማንኛችሁም አላቅም። ሳለቅስ ደረሳችሁልኝ። እኔ እውነቱን የተናገርኩ። ሰላም። እሺ እኔ ቤት ይዛሽ ስትመጣ ሌላ ፕሮግራም ላይ ነበርኩ አይደል? ሌባ ጋር ገንዘብ ለማስመለስ የተከራከርኩ ነበር አይደል? በፈጣሪ እኔ ሌባ ናችሁ ብዬ ግን ከአንደበቴ ወጥቷል። እኔ ያለውን ነገር ነው ያስረዳሁት። እኔ እኮ የትላንትናውን ነገር ለህዝቡ ለማሳወቅ ነው እንጂ አንቺ ጥፋተኛ እያደረኩ እኮ አይደለም የምጠይቅሽ። ትናንትና የተወራው ነገር በሙሉ የሚመስለው የተሰረቀ ነው የሚመስለው። ስለዚህ ቃል በቃል የምጠይቅሽ እኔ ጋር ከመጣሽ በኋላ
ወንድሜ በረሃ ላይ ወድቋል፣ ስለዚህ ሊሞትብኝ ነውና ድረስልኝ አልሽ አይደለም? የት እንዳለ ጠየቁሽ። የምን በረሃ ነው አልሽኝ አይደል? ያለው ሆስፒታል ነው። ቂጡም ቆስሏል፣ ራሱን የማያውቅም፣ በኦክሲጅን ነው ያለው፣ ጉበት አለበት አልሽኝ አይደል? እሱን ደግሞ አይነህ አይቷል እኮ አይነህ አይቷል። ለአንተ ነው እየተላቀ የነበረው ሁሉ ነገር ከኔ የበለጠ ገባኝ። ከዛ በኋላ ለማን ደወልኩ? ላሊ ደወልኩ አይደል? ብራቮ። ከዛ በኋላ ላሊ ደወልኩና እንዲመጣ አድርጌ መጨረሻ ላይ እዛም ማናቃቸው ልጆች ወንድምሽን ከመንገድ ላይ አንስተው ሆስፒታል ያስገቡ ልጅ ጋራ አወራን። ስናወራ ወንድሟ ሊሞት ነው ከዚህ ሆስፒታል ወጥቶ ወደ ደህና ሆስፒታል መሄድ አለበት ተብሏል አለ። እነዛኞች ላይ ማላቃቸው ማለት ወይ ከመንገድ ማለት አልገባኝም። መጀመሪያ ወንድሜ እኮ ያኛው ስሙንም ማላቀው የመጀመሪያ ስሙንም ማላቀው ልጅ ስሙን አልነገረኝም። ወንድሜ የነበረበት ሆስፒታል ሳይገባ በፊት ማታ ካንተ ጋር እያለቀስኩ የመጡኝ ጊዜ ማለት ነው። ያኔው ሌሊት ወሰድኩት አለ ያኛው ሆስፒታል ነው እኮ የነበረው። መንገድ ስትል አልገባኝ። ተሰዋውክ ሺፋንች ነሽ እኮ እኔ እሱን የታቀዋል። እኔ ነኝ። እዛ በፊት ያለውን አይደለም የምጠይቅሽ እህትዋ። እኔ እና አንቺ ከተዋወቅንበት በኋላ ያለውን ታሪክ ነው የምጠይቅሽ። እሺ እኔ የምጠይቅሽን ብቻ ቃል በቃል ማለት ነው። ከዛ በኋላ እነዛኞቹ እንደውም አጋች ሆናሉ። አደን የሚባል ቦታ ደግሞ ይሄኛው ሳሚ ስማርት ቀይ መስቀል የሚሰራ በነፃ የሚሰራ ሰው ነው። ላሊ ሳሚ ለብቻ ደወል አሊ ሳሚ ከዚህኛው እንዲቀበል ከዛ ቀይ መስቀል አስገብቶት ሕክምና ተደርጎ በነፃ ወደ ኢትዮጵያ እንዲሳፈር ይሄኛው ተዘጋጅቶ እንዲጠብቀኝ ያደረገው። ይሄኛው አሊ ደግሞ አጠቅ ከሚባል በረሃ የ8 ሰዓት መንገድ ወደ አደን ይዞት እንዲመጣ አደረገው። ከዛ አሊ ላይቭ ላይ ለልጁ ማምጫ ስንት ያስፈልጋል ብለን ጠየቅነው። ይሄኛው አሊ ቆይ ልቀር ስንት ያስፈልጋል ብለን ጠየቅነው። የኮንትራት መኪና ፈለገ። ያኛው ልጅ አገናኘው። የኮንትራት መኪና ተፈለገ። በኮንትራት መኪና በኢትዮጵያ 75000 ብር ተባለ። በቃ 25000 ብር ይሁንና እዛ የሚሸኙት ሰዎች እንዲመለሱበት የትራንስፖርት በአጠቃላይ 100000 ብር ልሰብስብ አልኩና የአንዳንድ ሺህ ብር ቻሌንጅ ያደረኩ 5000 ብር እንደውም በአካውንት ሲሳስገባ አልነገርኩሽም። ያኔ አንዳንድ ሺህ ብር ሲደረግ 5000 ብር በአካውንት አስገብቼ እኔ ስለማልናገር አስገብቼ አንዳንድ ሺህ ብር ቻሌንጅ እያደረኩ ባለበት ሰዓት መፍጠን አለበት ብላችሁ ራሳችሁ መፍጠን አለበት ብላችሁ ጓደኛሽ 100000 ብር ከፈለች አይደል? 75000 ብሩ 100000 ብሩ ምንድነው የሆነበት? 100000 ነው የላክ ነው እኛ 100000 በዚህ አካውንት 100000 ነው የላክ ነው። ለምን ብሩን ለምንድን ነው የከፈላችሁ? በመጀመሪያ ደረጃ እኔ ላስረዳህ፣ አንተ እያስረዳኝ እኔም ላጥራዋ። መጀመሪያ አሊ ምን አለኝ? ቆያ እኔም እያጠራው ሊዳ፣ ምክንያቱም እኔም ሀቄን መወሰድ የለበትም። ይሄ ሚዲያ ነው፣ ህዝብ ነው እያየን ያለው አይደል? መብረቆ አንቺ ተናገሪ። ምን ብላለሁ? እድል ስጠኝ። በመጀመሪያ ደረጃ አሊ በዚህ በሰርቪስ ይሄ ሰው የሚመጣበት በባስ ይምጣ ሲለኝ ፕሊዝ የለም ወይ ይሄ አምቡላንስ የለም ወይ ስለው አምቡላንስ እዛ አይገባም አለኝ። ቃል በቃል ነው ያለኝ፣ አይገባም። እሺ እንዴት ነው ወንድሜ ታሟል፣ እንዴት ነው የሚመጣው አልኩት። ለብቻው 4 ወንበር አለ መሰለኝ ከኋላ አይዶ ነው፣ ለብቻው በልቡ ተደፍቶ ይመጣል አለኝ። ምክንያቱም አይተዋል ቂጡ እንዴት እንደሆነ አይተዋል። በዛ ላይ ምግብ የማይበላ ልጅ ነው፣ ሊሞት በቃ ኦልሬዲ ሊሞት ነው። እሱማ ግን በቃ ነፍስ ውጭ ነፍስ ግቢ ላይ ነው ይሄ ልጅ ገብቷል። እሺ ምን ያስፈልጋል ስለ 35000 ያስፈልጋል አለኝ። ይሄው ምን ማስረጃ እኮ አለ። እሺ ብዬ 35000 ይሄው ያልሞተች ጓደኛዬ እሷን አስጨንቄ ያልነበራትም ተበድራ ላከች። ወዲያው ደግሞ አለ ቆይቶ 20000 ይፈልጋሉ እዛ ሆስፒታል 20000 ይፈልጋሉ አለ። ወዲያው ነው የተላከው። እሺ 35000 እና 20000 ስንት ሆነ? 55000 ሆነ አይደል? ቀን ላይ ለታክሲ የተላከው እሱን አልጠየኩም። ማታ ላይ ብላይ ወንድምሽ ይደር ስትሉ እሱን እንኳን አላስታወስኩም። ለምን መሰለኝ ያላስታወስኩት? እኔ ያለ ወንድሜ ሆስፒታል ገብቶ ኦክሲጅን በስርዓት ተደርጎለት እህቴ የሚለውን ድምጽ መስማት ነበር የምፈልገው። እዚህ ጋር 55000 ብሩ ላሊ ስከፍሉ እኔ ያውቃሉ። መጀመሪያ የለህም አንተ። እኔ እሱን መቼ ስምክን አልጠራ አንተ የለህም። ግን ያለው ከዛ በኋላ አልነገርኩህ። አሊ መጀመሪያ ስታናግሩ እኔ አላቃችሁም ከነ መፈጠራችሁ አይደል? 55000 ስከፍሉ አሊንም ያገናኘኝ አንተ ነህ እኮ። ከጥሩ ሰው ነው ብላ አገናኝተኛል እኮ። እንዴት ነው የከፈላችሁ?
አሊን ሳላገናኛችሁ በፊት እኔ ጋር ማታ ሳትመጡ በፊት አይደለም እንዴ አንቺንም ህውዬም አሊንም ሳላናግር በፊት አይደለም እንዴ ለሱ የከፈላችሁት 55 ሺህ ነው? ከዛ በኋላ ነው እንዴ? አሊን አናግረህናል እኮ እሱን የመጀመሪያ ያለቀስኩት ጊዜ የመጀመሪያ ያለቀስኩት ቀን ላይ እኮ ነው የተላከው። 100 ሺህ የተላከው እኮ ካንተ ከላይ ብለህ። ስለዚህ ከመቶ ሺህ በፊት ላይቭ ላይ መጣችሁ 100 ሺውን ተስማማን። ከ100 ሺህ በፊት እኔ አንቺንም ሀዊንም አሊንም አላናገርኩም፣ ጭራሽ አላቃችሁም። ያኔ አልገባኝም። አንተ ስለ ብሩ አታውቅም፣ 35 ሺህ እና 20 ሺህ እንደተላከ አንተ አልነገርኩም። ያን ቀን ገና አልነገርኩም ነበር። ስለ ብሩ ብቻ አይደለም፣ ስለ ብሩ አለማወቅ ብቻ ነው። በቃ ስለዚህ እሱን ብር እሱ ያብራራል። እኔ የማውቀው 100 ሺህ ብሩን ብቻ ነው ብዬ ነው። 100 ሺህ ላይ ብላይ ነው የተላከው። ህዝብ እያየ እንደውም የቤተ ክርስቲያን ልጅ ናት የላከችው። ከዛ በኋላ ነው እኛ የላክንላት 100 ሺህ። እሱን ብቻ ነው የማውቀው። 55 ሺውን ግን እኔ ሳላት ስላደረጋችሁት አሊ ጋር ነው የምትጨርሱት። አሊ ነው ለሱ መልስ የሚሰጠው። ግን እኮ ነግሬሃለሁ እንደተላከ አልነገርኩህም? መቼ ነው የነገርሽ? ምሳሌ ከዛ በኋላ ተነጋግረናል። 55 ሺህ እንደተላከ እኔ አላውቅም። እሱን እኔ የማውቀው ምን ላይ ነው ካልሽ 100 ሺህ ብር ላይ በቃ 100 ሺህ ብር ላይ ጨረስን። አሊንም አመጣው ከዛ በፊት ያለው ሀዊ እኮ ናት ምስክሯ። ሀዊ ትመጣለች 55 ሺህ ብሩን ላሊ ስከፍል እሺ መብረቁ እኔ አሁን ስለ ብሩ ምን አይነት ፈተና ነው አሁን? ወንድሜ አስክሬን ተቀምጦ እንትን ውስጥ ሌላ ነገር ያንቺ ወንድም አስክሬኑ መቀመጡ በላይ እኛ በሌለንበት ዋጋ እየከፈልልሽ ባለንበት ሰዓት ስማችን መጥፋቱ ነው በጣም የሚያመው። ባባሻር ዛሬ እኮ ሞቼ በቀር ኖሮ ስሜት አስተካክለው እነዚህ ሁለት ምስኪን ልጆች እኮ ስማቸው ጠፍቷል። አንድ ብር የማያውቁት ያንቺ ወንድም ለማትረፍ ተብሎ በወጣው ወጪ መብረቁ እኔ እንደበላን አድርገው እየፖስቱ ነው። ኖር እኮ ነው። ሚዲያ ላይ እኮ ጥንቃቄ ያስፈልጋል። መብረቁ ማውራት እችላለሁ። አንዴ ማውራት እችላለሁ ከይቅርታ ጋር። አሁን አንተ 55 ሺህ ብር እና 100 ሺህ ብር ታብራራለህ። አንተ በመረጃ አብራራ። ችግር የለም። አንደኛ መጀመሪያ ይሄ ስለ አምቡላንስ ምናምን ነገር አላወራንም። ልጁን ለማስመጣት ድምጼ ወይ ሊቆራረጥ ይችላል። ሸበካ ደግሞ ደካማ ነው። እኔ ስለ 20 ሺህ ስለምንም የለሁበትም። እኔ በመጀመሪያ ልጁን ብቻ ከዛ ለመውሰድ ነው። ወላ እዛ ብር የሚጠየቀው ብር አለ፣ እነዛ ልጆች የሚጠይቁኝ ብር አለ። ወላ ልጁን ብቻ ከዛ መውሰድ ነው ስሉት ልጁን ብቻ መውሰድ ነው አሉ። አንተም አለ መሰለኝ በዛ ሰዓት 20 ሺህ ብዬ ከባለ መኪና ጋር ተነጋገርኩት። ልጁ መቀመጥ አይችልም አሉ እና መቀመጥ አይችልም ስሉኝ خلاص ኦኬ አንዱ ወንበር የኋላ ወንበሩን አስተኝተን ወንበሩ ላይ ተኝቶ አንዱ ወንበር እንደ ኮንትራት አድርገን ያኔ ኮንትራት ሙሉ ለሙሉ ኮንትራት ማስመጣት አንችልም። መኪናውን ግን አንድ ወንበር ለሱ አድርገን በእንደዛ እናመጣለን አልኩት። እሺ አሉኝ። ያንን ስንት ነው ሰውየው ጋር ተነጋግሬ በ700 ሪያል ነው አለ። ከዚህ እዛ ድረስ ገባ። አንድ ሰው ያኔ 250 እንደዛ ነው የሚከፈለው። እስከ አጣቅ የሚባል ቦታ ጀማሉ የሚያውቃም አሊ የሚያውቃል። እንደውም በአሁኑ ሰዓት ያኔ ወደ 300 ሆኗል አንድ ሰው ማለት ነው። እሺ በ700 ተነጋገርን። ያ ሰውየው ደግሞ ሄዶ የሚያመጣልኝ ሰውየው እኔ ራሱ ሰው አጥቼ ይሄው አሊ ያለ ከአሊ ላይ ነው የወሰድኩት ቁጥሩ ገባ። ፋሪስ ይባላል። ይሄው አሊ ያለ እየሰማ ነው። ከሱ ላይ ነው የወሰድኩት። እሱ እዚህ አዳን ያለው አለ። ፋሪሳ ሄደ ታመጣልኛለህ ልጁን? አዎ በእንደዛ እሱ ሳይሆን ሌላ ሰው አረገልኝ። ገባ ሌላ ሰው አረገልኝ። ያ ሰውየው ሄደ ታመጣለህ? አዎ የባትሮልና የጫቴል የምናምን እንደዚህ አሁን ከሰጠኝ ሄጄ አመጣዋለሁ አለኝ። 500 ሰጠሁት። 500 ሰጥቼ ከዚህ ሰውየው ሄዶ 200ውን ስመጣ ነው ብዬ ሰውየው ከዚህ ሄደ። ገባ ሌሊት ወደ 7 ሰዓት ላይ ነው 8 ሰዓት ላይ እዛ ቦታ ላይ ደረሰ። ወደ እዛ ቦታ ስደርስ ደግሞ ልጁ ዛሬ ማስወጣት አንችልም አሉ። ለምንድን ነው? እስከ ነገ የሚወስደው መድኃኒት አለ አለው ከዛ ቦታ ላይ። ይሄን እንግዲህ ሰላምም ታውቋለች። ያኔ ሁላችንም ያኔ እዚሁ ላይ ላይቭ ላይ ሆነን እየተጨቃጨቅን የነበረው ነው። በስልክም እያወራኋቸው ለምን እስከ ነገ የሚወሰድ መድኃኒት አለ ምናምን አሉ። ሰውየው እዛ ነው ሰዋቁ እዛ ሄዶ እዛ እየጠበቀ ነው። እንደገና ደግሞ ተመልሶ ልጁን አናስወጣም አሉ። ለምንድን ነው? ያለ አምቡላንስ አናስወጣም አሉ። ልጁ በኦክሲጅን የሚሄድ ሰው ነው።
ኦክሲጅኑ ከሱ ላይ ከተነቀለ ወዲያው ያኔ ጸጥ የሚል ሰው ነው። ስለዚህ እስከ ነገ ድረስ ወይ እስከ ነገ ድረስ እዚህ ተቀምጦ መድኃኒቱን ወስዶ ለባለ መኪና መስጠት ነው፣ ወይ ደግሞ በአምቡላንስ የአምቡላንሱን ብር ከፍላችሁ ከዚህ ማስመጣት እንችላለን አሉ እንጂ ልጁ በዚህ መኪና መሄድ አይችልም ስሉ እንደገና ወደ አምቡላንሱ ተመለሰ። በዚሁ መሃል ደግሞ ብር አለበት አሉ። የምን ብር ነው እንግዲህ? አሁን ያቺ የመኪናው ብር የተላከች እንደነገርኩ መጀመሪያ ለአንተም እኮ ደረሰኙ ልኬልሃለሁ እዛ ዋትስአፕ ላይ እኮ ዋትስአፕ ላይ ስንት ብር እንደላኩት እኮ የተላከችው አንተ በደንብ ስለማትየው ነው እንጂ እስከ ረከዱ ዛሬ ይሄን ሀላኩ እንደዛ አደረጉ ብዬ እያስቀመጥኩልህ ነው በውስጥ ማለት ነው። ገባ? ስለዚህ ያቺ የመኪና ብቻ ነች። ብር አለበት አሉ። ስንት ነው ያለበት? 100 ሺህ ረሲድ ነው የላክልኝ። 100 ሺህ ያስከፈሉ 100 ሺህ እሱን ከዛ የ8 ሰዓት መንገድ ላይ ለማምጣት የመኪና ያስከፈሉ ነው እኔ ጋር ያለው አይደለም። አይዋ ስለዚህ አዳምጠኝ። አሁን እንግዲህ ብር አለበት አሉ። የምን ብር ነው? 140 ሺህ ነው ያለበት አሉኝ እነዛ ልጆች። ኧረ እኔ ብር አላሉኝም እነሱ ያሉኝ ልጁን ብቻ ውሰን ያሉኝ እንጂ የሚከፈለው ነገር የለም አሉ። ልጁን ብቻ መውሰን ነው አሉ እንጂ ስለ ብር አላወሩኝም። እኔ ስላቸው ኧረ 150 ሺህ የሕክምናው እስካሁን ያለበት ነው አሉ። እኔ እንግዲህ ይሄንን አላውቅም። እነዛ ልጆች እኔ አላውቃቸው። ማን ያገናኘን? እናንተ ናችሁ ወይ ደግሞ ሰላም ነች እና ህዊ ናቸው። እነሱ ናቸው ያገናኙኝ። አላውቃቸውም እኔ። ከዛ ይሄንን ስለ ብሩ እዛ እነሱ ጋር አውሩት አልኩት። እኔ 140 ሺህ ማለት ያኔ በዚህ የመን ብር ነው። ለእነሱም ደግሞ አስረዱት በሪያል ስንት እንደሆነ አስረዱትና በኢትዮጵያ ብርም ስንት እንደሆነ አስረዱትና እነሱ የሚያስተላልፈው ከሆነ ችግር የለም እኔ አስተላልፍላቸዋለሁ አልኩት። እኔ ግን ይሄንን ደግሞ እዛው ተስማሙ አልኳቸው። ከሷ ጋር ተደዋወሉ፣ ተነጋገሩ። 20 ሺህ ነው አሉ። ያንን 20 ሺህ በእኔ አካውንት ላይ አስገባች። 10 ደቂቃም አልቆየው አስተላልፍኩላቸው ለልጆቹ። ይሄው ለሷም ደረሰኝ ላኩለት። እነሱም አዎ ተልኮልናል ብሩ ደርሶናል አሉ። ገባ? ኦኬ ቆይ አንዴ ይሄንን የ20 ሺህ በራሳቸው ጥያቄ አለኝ። ያኔ ሰላም ሚውታን ሺ ጥያቄ አለኝ። ያኔ አሁን አንቺ ከ100 ሺህ ብሩ ከመኪና ማስመጫው ውጪ ከፈልኩ እያልሽ የምታወሪው መጀመሪያ ወንድምሽ ጋር ሆስፒታል ያሉ ልጆች የከፈልሽውን ነው? እኔ ለነሱ ምንም አልከፈልኩም። ልጁ ራሱ ነው ያሳከመው። እኔ አሳክሜዋለሁ ብሏል የመጀመሪያው ልጅ አሊ። 35 ሺህ መጀመሪያ አላኩልህም? ቆይ ቃል በቃል አሊ 35 ሺህ መጀመሪያ አላኩልህም? እንደው ደረሰኝ አንተ ላይ ያለ እኮ እሱን እኮ አልካልኩም እኮ ልከሻል እኮ ይሄንን። ስለዚህ አይደለም እኮ ይሄ ስለ 35 እኮ አይደለም። ቆይ እሺ አንዴ ቆይ ወንድሜ ቆይ አንዴ ፕሊዝ 20 ሺህ እያሉሽ ነው ብለህ ደውለህ አልነገርኸኝም? የሆስፒታሉ 20 ሺህ ክፈይ እያሉ ነው ብለህ አልደወልክልኝም? እንደውም 20 ሺህ ሳይሆን 10 ምናምን ሺህ አልከኝ። በኢትዮጵያ ቆይተህ 20 ሺህ አስገባው። እሺ ብዬ እሱን አላኩልህም? በአንተው ነው የተላከው ይሄ ኦኬ በሌላ ላክሽው። ከነሱ ጋር አውርታችሁት አይደለም እንደ 350 ሪያል ነው አሉኝና የሕክምና ያኔ 140 ሺህ አሉኝና በሪያል ደግሞ 350 ሪያል አሉኝና ይሄንን እንዳስገባ ብለሽ ነው አይደለም ያስገባሽው? አሊ እኔ በሪያል የምትሉትን አላውቅም። በኢትዮጵያ ግን እኔ 35 ሺህ ለመኪና ብለህ አይደለም የላኩት? በሪያልነቱ አይደለም። ቆይ አንዴ 35 ሺህ የመኪና ነው። እሺ 35 ሺህ ነው። ከልጆቹ ጋርሳ የመድኃኒት አለበትና ይሄን አለበት ብሎ ከነዛ ልጆች ጋር አውርተሻል አላወራሽም? አንቺ አውርታችሁ አይደለም ወደ እኔ ያስተላለፍሽው? መጀመሪያ እየጠየቀሽ ነው ብለህ ደወልክልኝ። ከዛ ደወልኩለት እኔ አሳክሜዋለሁ ብለህኝ የለው አይ ሆስፒታሉ ክፈሉ ብሏል ሲለኝ እሺ ብዬ በአንተ 20 ሺህ አስገባውና ከፈልከው። 35 ሺህ የት ነው ሄደው አሊ? እኔ በርግጥ ብሩ ልከፍል አልመጣሁም፣ ግን እውነቱ ይውጣው ነው። ሰላም እኛ የምንፈልገው ህዝቡን እውነቱን እንዲረዳ እኔንም ጭምርት እውነቱን እንዲረዳ። ምክንያቱም ይሄ ስትነጋገሩ የለም። ስለዚህ አንዴ ተረጋጊ። ወንድምሽ ሆስፒታል ገብቶ ያን ያክል ህክምና ሲደረግለት ኦክሲጅን ሲቀየርለት ያን ሁሉ የነዛን ቀናቶች ሆስፒታል ሲተኛ ልጆች እዛ ጋር ቁጭ ብለው በነበረ ሰዓት እኛ እናውቃቸው እነሱ ልጆች መጀመሪያ ከኛ በፊት የነበሩ ማለት ነው። ወንድምሽ ሲታከም የነበረው በነፃ ነበረ? ራሱ ልጁ አሳክሞታል። ምንም ነገር ወላሂ እኔ ካንቺ አልፈልግም። እኔ ከፈጣሪ ነው የማገኘው። ላስረዳህ መብለቆ ያለኝ ቃል በቃል ልጁ ገንዘብ ከፍያለሁ ብሎታል። እኔ አሁን ለልጁ ልደውልለት ነው። ገንዘብ ከፍያለሁ ብሏል። ልጁ ደውልለት ነው። እኔ ወላሂ አለ ኖ አድምጠኝ። ኦኬ ለምንድን ነው
አሊ አንተ ሪሲት ላክልን በቃ ለምን አንዴ ሪሲት ይልካል። ሪሲት ቆይ አንዴ እኔ የምጠይቃችሁን ብቻ መልሱልኝ ፕሊዝ። እናንተ እንድትተማመኑ ሳይሆን እኔም ስለማላቅ ይሄን ጉዳይ ከልጆቹ እናረጋግጣለን። በነፃን ያሳከምኑ ከኪሳችን ከፍለን አሳክመናል ማለታቸውን እንስማና ተጠያቂ የሚሆነው አሊ ነው። ከዛ ተግባባን አይደለ? አይ አስከፍለናል ካሉ ደግሞ ተጠያቂነቱ አንቺ ነሽ የምትሆኚ ማለት ነው። ምክንያቱም የሰው ልጅ ሲታከም በነፃ ይታከምን በረሃ ላይ ያንን ገንዘብ ሸፍኛለሁ ካለ ልጁ እዛ ያለው ልጅ አሊ ይጠየቃል ብሩ። አይ አልሸፈንኩም እኔ ምንም ነገር አልከፈልኩም ካለ ደግሞ አንቺ ኃላፊነቱን ትወስጃለሽ። እሺ በቃ አንዴ ቁጥሩ ስጪ፣ ሚውታሽና ቁጥሩ ስጪ ዳይ። እኔ ማላቀው ሂሳብ ውስጥ የገባችሁት። እሺ ዳይ ቶሎ በይ፣ ሚውታሽና ቁጥሩ ስጪ። የተስማማው 100,000 ብር ላይ ነው። ከዛ ውጭ ያለውን እኔ አላውቅም። እሺ ጠይቅልኝ። 35,000 ምን ላይ ነው የወደቀው? ይሄንን ጠይቅልኛ። 30 እሺ 20,000 በዛ ለሆስፒታል ተከፈለ። 35,000 የት ነው ሄደው? ይሄን ጠይቅልኛ። ሰላም ቆይ መጀመሪያ ይሄን ሁሉም እንጠይቃለን። መጀመሪያ ይሄንን እናጣራ። እሺ ቁጥር ላክለት። ቁጥሩን ቢብሎኛል አልወጣም አለኝ እኔ ጋር። የመን ያላችሁ ሰዎች ፈሪዳ ልቻ እሺ ሌላ ስልክ እጅ ላይ አለ። ልጁ ኦንላይን ሊኖር ስለማይችል እንዲደወልለት ሌላ ስልክ እጅ ላይ አለ። ሳሚ ስማርት ነው ከአሊ ለማን ፕላስ 96 ያዝ ዋንዴሽ ፕላስ 96 ነው። ቆይ አንዴ ቆይ እሺ ፕላስ 96 77 እሺ 73 እሺ 62 እሺ 29 30 እሺ የማሉስ ያለ ቀጥታ ለዚህ ልጅ ደውሎ ጥያቄ ይልኛል። ወይስ አንቺ ቀጥታ ስልክሽ ይሰራል? መደወል ሚውስ ሳታድርጊ ደውለሽ ጠይቀዋለሽ። ይሄን ያክል አንተ ይሄን ያክል መከፈል አለበት ብለህ ከፍያለሁ ስልኩን ብለህ ጠይቀው። ያው እሱ ጋር ቀድሞ የሚተዋወቀው ከእሷ ጋር ስለሆነ ደውልለት። ስንት ነው መጨረሻ ቁጥሩ የሰጠችህ? መጨረሻው 30 ኦኬ ይሄ ነው አይደለም? 29 30 ነው ደውልለት። ተዘብቆ ነው ደውል። እሺ አሜ ፍሪጅ ውስጥ ያስገባው መሆኑን አውቃለሁ። አዳምጡ ነገር አዳምጡ። እሺ ህይወቱ ሲያልፍ በስሙ ይሄ ዝግ ነው ደግሞ ለዛኛው ደጋግመህ ደውል ያነሳል። ያኛው ይሄኛውን ጭምርት ነው ያለው። ገብቶሻል? ወንድምሽን ሳይወለድሽ ሳይዘመድሽ ስንት ስራ እየሰራ ቲክቶክ ላይ መጥቶ ያውቅ። ይሄን ጭምርት ነው ሌባ የተባለው። አሎ ሰላም አለይኩም ወንድሜ እንዴት ነህ? አልሐምዱሊላህ ሰላም ነው። አሊ ነኝ እኔ ባለፈ ያንን እንደው ወደ ያ የሞተው ልጅ ከዛ ከእናንተ ጋር የወሰድኩት ልጅ አውቀኸኛል? እንዴት ነው? ሰላም ነው። ከዛም በኋላ አልተለዋወልንም። እንግዲህ ልጁም እዚህ ስደርስ ያው እንደዛ ሆነ እና መጀመሪያ እኔ ወደ እናንተ ሲመጣ ብር አልተጠየቀም ብሎኝ ነበሩ አይደለም? እኔ መኪና የላኩት መጀመሪያ እኔ ከእናንተ ጋር ስደዋወል ልጁን ብቻ ውሰድ ነው ብዬ ያኔ አይደለም ልጁን ብቻ ለማውሰድ ነበር አይደለም? እኔ መኪና የላኩት
ከዛ በኋላ ደግሞ የሐኪም ቤት አለበት ብሎ የሐኪም ቤት ይሄን ያህል ክፈል ተብሎ ስንት ብር ነው የከፈልኩት? ስንት ብር ነው የጠየቃችሁኝ? ስንት ብር ነው ያስተላለፍኩት? አይዋ አንተ አልጠየቀኝም። ያኛው ልጅ ነው ጓደኛህ ነው። አይዋ ስንት 300 አይዋ አይዋ طيب ይሄንን ከፈልኩት አልከፈልኩም? እንደ ከፈልካቸው አንተን ጠይቀሃል አልጠየቅም? አዎ ያኔ እኔ ከፍያለሁ። ደረሰኙንም ልኬለታለሁ። እነሱ አልጠየቁህም አይደለም? አለበት ብሎ መጀመሪያ ጠየቁህ ግን አይደለም? አይዋ ያኔ ያን አንተም እነሱ እኔም እንደከፈልኩ አለበት አለበት ክፈሉ ብለሃታል አይደለም? ይሄንን አይዋ خلاص ያኔ እኔ ብሩን እንደከፍ የለም በእኔ በኩልም ደግሞ እኔም ያስተላለፍኩ ይሄው ነው። በእኔ በኩልም እኔም ያስተላለፍኩት ይሄ ነው እንጂ ሌላ ያስተላለፍኩ የለም ወደ አንተ። ይሄው ነው ወንድሜ። ኦኬ ያኔ ይሄ እንደከፈልኩ ደግሞ አንተም ከዛ በኋላ አልጠየቃትም። ይሄንን 361ን አስተላልፊ የሆስፒታል ነው ብለሃታል። ይሄንን ተነጋግራችኋል። ሳንኪው ሽማ መብረቁ ቤት እንትን አለ። አንተ ቲክቶክ አለ የለውም? ቲክቶክ አለ። አንተ ቲክቶክ የለህም? አውቀዋለሁ ይበል። ቲክቶክ መብረቁን ታውቀዋለህ አይደለ? ኦኬ ታንኪው። አየሽ ሰላም 361 ሪያል በኢትዮጵያ አባዘው። እኔ ነግሬህ የለም ወይ? እኔ ነግሬሃለሁ እኮ 20 ሺህ ለሆስፒታሉ ወንድሜ ላለበት ተከፍሏል ብያለሁ እኮ ነው። መብራቁ በአለም እየተናገርኩ እኮ ነው። ለሁሉም ህዝብ እዚህ 1200 ሰው እየሰማ እኮ ነው። ለሆስፒታሉ 20 ሺህ 35 ሺህ ለመኪና ዛሬ አይደለም አንቺ ያልሽው እነሱ በፈጠረ 20 ሺህ ለሆስፒታል ተብዬ አለም ያውቀዋል ወይ? ሀቢባ ጋር እንሂድ ሁላችሁና በአንድ ላይ እሷ ትጠይቃችሁ እያንዳንዱ 20 ሺህ ለሆስፒታል። ወይ አንቺ ያለ አሊ ተረጋጋ። በመጀመሪያ ደረጃ እሷ እናንተ ሌባ ነች በጭራሽ አላለችም። ገባችሁ? ሲቀጥል ደግሞ 20 ሺህ ከፍላለች። 20 ሺህ ከፍላለች ሐኪም ቤት። እናንተ ጋር የገባው 130 ሺህ ነው። ሲቀጥል ደግሞ 135 ሺህ። ሲቀጥል ትናንትና እሷ ለዚህ አይደለም የገባችው፣ አለቀሰች። በፊት እንደምታለቅሰው ሰዎች ጠየቋት። ገባል? ምንድነው ከመጀመሪያው አስረጅ ተባለች፣ አስረዳች እንጂ እናንተ ሌላ ይሄ 20 ሺህ የሆስፒታል የተጠየቀ የለም። ልጁ ከፍሏል። 20 ሺህ ብላችሁ 20 ሺህ ቁጥር ውስጥ ገብቶ ነው አይደለም የጠየቅነው። አሁን ልጁ ነው የጠየቅነው እኮ 20 ሺህ ልጁ የሐኪም ቤቱ ከፍሏል ተብሎ ነው ብያለሁ። ተረጋጉ። ቆይ እመልሳለሁ። እናንተ ሰረቃችሁ እድሉን ትሰጡኝ። አንዴ ሳሚ 30 አሁን ደግሞ 20 ምናምኑ ተጣርቷል። አሁን 30 ሺህ 35 ሺህ አንዴ 35 ሺህ የምንድን ነው? አሊ መልስልኝ። 30 እኔ አሁን ወዲያ አላበዛም ጋይስ። እኔ አሁን 100 ምናምን ሺህ የወጣው ትክክል ነው ወዲስ ተጭበርብሯል የሚለው ማጣራት ነው የፈለኩት። አሊ አሁን ሙዩት አንሳልኝ። 20 ምናምን ሺህ ተጣርቷል። 30 ሺህ የምንድን ብር ነው የሰጠችው እሷ? 30 ሺህ መብረቁ ከዛ የሚመጣበት ተብሎ ነው እንግዲህ። መጀመሪያ በአምቡላንስ እና በእንትን አይደለም
ስለ አምቡላንስንም አላወራንም። መኪና ላክ ነው የተባልኩት። መኪናውን ስንት ነው የሚሆነው? ያኔ በኢትዮጵያ ስንት ነው የሚሆነው? 35,000 ነው የሚሆነው። 35,000ን አስገባች አይደለም? 35 ይሰማል ድምጼ? ኔትወርክ በጣም እንትን እያደረገኝ ነው። ይሰማል? ይሰማል። ኢየሱስ እስኪስተካከል ድረስ አንቺ 30 ከመቶ ሺህ ብሩ አሁን ስንት የቀረው? 20,000 ለምንድን ነው? 35,000 የሆስፒታል 20,000 ለምንድን ነው ይላል? ኧረ በፍጹም 35,000 የሆስፒታል አይደለም። መብረቁ 35,000 መብረቁ አዳምጠኝ መብረቁ 35,000 አይደለም። 35,000 የመኪና 20,000 ነው የሆስፒታሉ። ስለ 20,000 ጨርሰናል። አሁን ስለ 35,000 ነው አይደለም? 35,000 በኢትዮጵያ 700 ነው የሚሆነው። ከባለ መኪናው ጋር ተነጋግሬ የሰዋቁን ቁጥር ከአሊ ላይ ወስጄ ነው እንግዲህ ከዛ ሰዋቁን ከዚህ ላኩት በ700 ሪያል። 700 ሪያል በኢትዮጵያ ስንት ነው የሚሆነው? 35,000 ነው የሚሆነው። 5,000 ማለት 1,000 100 ሪያል ማለት እኛ